በዝናብና በዝንብ መካከል ያለው ልዩነት አለ ነገር አልተፈጠረም። እነሆ ግንቦት በዝናብ ታጅቦ ሲወጣ፣ ሰኔ በዝናብ ታጅቦ ገባ። ክረምቱ አየሩን ብቻ ሳይሆን የሰዎችን ሙያ ቀየረ። ማስቲካ ያዞሩ የነበሩ ደቂቅ ሕፃናት ማስቲካውን ትተው በአንድ አዳር መኪና ጣቢ ሆኑ። የጉልት ሴቶች ጉልቱን ትተው መንገድ ዳር በቆሎ እየጠበሱ አዲስ አበባን ከመዲናነት ወደ ማድቤትነት አሸጋገሯት። ክረምቱ አየሩንና ሙያውን ብቻ ሳይሆን ቁሳቁሱን ቀየረው። አስፋልቱን ሰው ሰራሽ ወንዝ፣ የአንበሳ አውቶቡሱን የኖህ መርከብ አደረገው። ክረምቱ በር ሆነ፣ መግባትና መውጣቱም ቀጠለ። አገር ውስጥ የነበሩ ሽሮና ትዝታቸውን ይዘው ወጡ። ከአገር ውጭ የነበሩ አይፖድና የአሳማ ጉንፋን ይዘው ገቡ። እኔም ማስተናገዴን ቀጥያለሁ። አቤት ስንት አይነት ተስተናጋጅ አለ! የተቀባችው ፓውደር እጅግ ከመብዛቱ የተነሳ ፓውደር ላይ በግንባሯ የወደቀች የምትመስል ሴትዮ እንደ ስድስተኛ ጣት ከመዳፏ የማይለየውን ሲጃራዋን ስባ በጭሱ ተጉመጥመጣ ጠራችኝ። አጠገቧ ደርሼ ስቆም ፈገግ በል እንጂ የምን መኮሳተር ነው? ከፍትፍቱ ፊቱ እንዲሉ አበው ፈገግ በልና ትኩስ ቡና አምጣልኝ። የቡና ስባቱ መፋጀቱ እንዲሉ አበው ደሞ አደራህን ስኒው ንጹሕ ይሁን፣ ሲያዩት ያላማረ ሲበሉት ያቅራል እንዲሉ አበው በማለት የትዕዛዝና የተረት ሩምታ ወረደችብኝ። ሴትዮ ሱስሽ ቡና ነው ወይስ ያበው? ለምን ቡናውን አበው አይታዘዙሽም ብዬ ላስቅባት ካሰብሁ በኋላ ከሰው ጋር ሲኖሩ ሞኝ ሆኖ አህያን ሲጭኑ ሶስት ሆኖ እንዲሉ አበው በዝምታ ሥራዬን ቀጠልሁ። በነገራችን ላይ አባባሉን ሁሉ አበው ለምን ይሉታል? ሌላም እኮ ሊል ይችላል። ለምሳሌ ሁለት ያባረረ አንድ አይዝም እንዲሉ ፌዴራል ፖሊሶች፣ ሊነጋጋ ሲል ይጨልማል እንዲሉ የመብራት ተረኞች፣ ለጅና ወረቀት ያስያዙትን አይለቅም እንዲሉ መሰረተ ትምህርት የተማሩ እናቶች፣ ሲሮጡ የታጠቁት ሲሮጡ ይፈታል እንዲሉ የአትሌቲክስ አሰልጣኞች፣ የማይተማመን ባልንጀራ በየወንዙ ይማማላል እንዲሉ የናይል ተፋሰስ አገሮች፣ ሳታማኝ ብላኝ እንዲሉ ለምክንያት ግድ የሌላቸው ምግቦች፣ የባሳለና አገርህን አትልቀቅ እንዲሉ ወደ ሶማሌ የተሰደዱ የአገራችን ሰዎች፣ ሕልም ተፈርቶ ሳይተኛ አይታደርም እንዲሉ የአልቤርጎ አከራዮች። ለማንኛውም ወደ ካፌው ልመለስ። ከተስተናጋጆች ጋር ሰርጋ የገባች የ5 ዓመቷ ቆሎ ሻጭ እንቅቧን ትከሻዋ ላይ አድርጋ በኋላ በኩል ውልብ ስትል ይህ ቆሎ ኤክስፓየር ዴት የለውም እንዴ? ከ5 ዓመት በፊት እናትሽ ይዛው ትዞር ነበር የሚል ጨካኝ ድምፅ ሰማሁና ዞርሁ። የቀድሞው የጥራት ደረጃ ተቆጣጣሪ ከተስተናጋጆች መሃል ተቀምጦ ተመለከቱት። መክሊት አጠገቡ ደርሳ ምን ላምጣልህ ብላ ስትጠይቀው ለአዋጅ በሚበቃ ድምፅ በርዶኛል፣ ነጣ ያለ ጋቢ ልታመጭልኝ ትችያለሽ አለና ግራ ቀኙን ቃኘ። ከስልጣኑ ከወረደ ወዲህ ማንም ስቆለት አያውቅም። የዛሬን አድርገውና ያኔ በባለስልጣንነቱ ዘመን የሚደረግለት አቀባበል መሰል የለውም ነበር። መክሊት አዲስ ተስተናጋጅ ሲገባ ጠረጴዛውን ትወለውላለች። ባለስልጣኑ ሲመጣ ግን ጠረጴዛውን ትለውጥለታለች። በየምግብ ቤቱ በር ላይ የሚለጠፈውን ታሽጓል የሚለው አሳዛኝ ድርሰት ደራሲ ይህ ሰው ነበር። ያኔ በየማለዳው ወደ አንዱ ዳቦ ቤት ብቅ ይልና በቅርብ ያገኘውን ሙልሙል እንደ ብይ ያጦዘ ይህ ዳቦ አለመጠን አንሷል፣ ሕዝቡን ለማስራብ ነው። ይህ ዳቦ አለመጠን ተልቋል፣ የሰፊውን ሕዝብ ሆድ ለመንፋት ነው፣ መልስልኛ ይልና በባለቤቱ ላይ ይደነፋል። ከዚያም ቀዝቀዝ ባለ ድምፅ ለማንኛውም በዚህ መደዳ ያሉ ዳቦዎች መጠናቸው አጠራጣሪ ስለሆነ በኤግዚቢት መልክኛ ዘንድ ይቆያሉ ይልና በቅርጫት ሞልቶ መኪናው ላይ ያስጭናቸዋል።
በማግስቱ ቅርጫቱ ብቻውን ይመለሳል። ይህ ሰውዬ የተባረረበት ምክንያት እንደሚከተለው ነው። በስልጣን ላይ ያለ 2 ጎረምሳ ልጆቹን በስሩ ይሾማቸዋል። የመስሪያ ቤቱ ገምጋሚ ኮሚቴ ለምን እንደዚያ እንዳደረገ ሲጠይቀው አንደኛው ልጄ በየምግብ ቤቱ እየዞረ የምግቡን ጣዕምና ጤንነት የሚያረጋግጥ ቀማሽ ነው፣ ሁለተኛው ደግሞ ቀማሹ የተመረዘ ምግብ በልቶ ሲወድቅ አዝሎ ሆስፒታል የሚያደርስ ነው ብሎ መለሰ። በሁለተኛው መስመር በሚገኘው ወንበር ላይ አንድ መነጽራም ወጣት ጸጉሩን እንደ ነጠላ እየቋጨ ከፊት ለፊቱ ከተቀመጠው ጀርመናዊ ጋር ያወራል። ወጣቱ የተለያዩ አዲስ ሳይንሳዊ የፈጠራ ግኝቶችን ለዓለም ለማበርከት እንዳቀደና እቅዱን ለማሳካት የገንዘብ ድጋፍ እንደሚያስፈልገው ለጀርመኑ እየገለጸለት ነበር። በአጠገቡ ትሪ ይዤ ሳልፍ አም ብሪሊያንት በት ኤ ፑር ኢንቨንተር ሲል ሰማሁት። ስመለስ በሚኖርበት ደሳሳ ጎጆ ውስጥ ያሉትን ዕቃዎች ሲዘረዝር አገኘሁት። አይ ሃቭ ጎት ኦንሊ ላብራቶሪ ኤ ስሞል ቤድ ኤንድ ኤ ቼር እያለ ሲናዘዝ ዋት አባውት ኤ ቴብል አለው ጀርመኑ። ዌል አይ ሃቭ ኤ ፔሪዮዲክ ቴብል ሰር። ሮዝ በተባለው መጽሔት ፓተንት በሚል አምድ ስር የዚህን መነጽራም ወጣት ታሪክ ታትሞ እንዳነበብሁ ትዝ አለኝ። ይህ ወጣት መንፈሳዊ መዝሙር ብቻ የሚጫወት ቴፕ ሪከርደር ከመፈልሰፉም በላይ በጀነሬተር ላይ የሚገጠም ድምፅ ማዳፈኛ ወይም ሳይለንሰር ለመፈልሰፍ ተሰናድቷል። አገራችን በሳይንስና ቴክኖሎጂ ገና ወጣኒ ናት። ይህን ለማስረዳት አንድ ምሳሌ ልጥቀስ። ከጥቂት ቀናት በፊት ሬዲዮ ሳዳምጥ በእንግድነት የቀረበ የላውንደሪ ባለቤት በመብራት ኃይል እጥረት ምክንያት በቅርቡ በፀሐይ ቴክኖሎጂ በመታገዝ ስራችንን እንቀጥላለን ሲል ተናገረ። ጋዜጠኛውም በፀሐይ ቴክኖሎጂ በመታገዝ የምትሰሩት እንዴት ነው ብሎ ቢጠይቀው ልብሱን አጥበን ፀሐይ ላይ እናሰጣለን ማለቴ ነው ብሎ መለሰ። ሳይንስና ቴክኖሎጂ እንደ ቀንዳም ፈረስ ተረት በሆነበት ሀገር ይህ መነጽራም ወጣት ሊታገዝ ይገባው ነበር። ግን ከወሬ በስተቀር ማንም ሊተባበሩ አልፈቀደም። ለምሳሌ አባቴ የነገረኝ ወሬ እንዲህ ይላል። መነጽራም ወጣት አገር ቤት እያለ በመጸዳጃ ሳህኖች ላይ የሚገጠም ኮምፒውተር ፈልስፎ ነበር። ኮምፒውተሩ በሚሞከርበት ቀን የውጭና የአገር ውስጥ የሳይንስና ቴክኖሎጂ ባለሙያዎች በተገኙበት ወጣቱ መጸዳጃ ሳህኑ ላይ ተቀምጦ ከተጸዳዳ በኋላ ዲሌት የሚለውን ክሊክ ሲያደርግ መጸዳጃ ሳህኑ ላይ የነበረው ፍግ እልም ብሎ ጠፋ። ወዲያው ፐርፊውም የሚለው ላይ ክሊክ ሲያደርግ መጸዳጃ ክፍሉ በከርቤና በሉባንጃ መዓዛ ተሞላ። በቦታው የነበሩ ታዛቢዎች ከንብንባቸውን አውልቀው ክፍሉን በጭብጨባ አናጉት። በጭብጨባው የተደናገረው ወጣት ሳይንቲስት በስህተት አንዱ የሚለውን ክሊክ ሲያደርግ ያለፈው ትውልድ የተጸዳዳው ሳይቀር ወጥቶ አካባቢውን አጥለቀለቀው። በዚህ የተነሳ መነጽራም ወጣት አካባቢን በመበከል ተከሶ የ2 ዓመት እስራት ተፈርዶበት ለ4 ዓመት ታሰረ። 2 ዓመት ተፈርዶበት እንዴት 4 ዓመት ይታሰራል ብዬ ጠይቄው ነበር ታሪኩን የነገረኝን አባተ። የሰጠኝ መልስ የሚከተለው ነው። መነጽራም ወጣት ይኖርባት በነበረችው ክልል ውስጥ የእትት ብሔርና የእግግ ብሔር ተዳብለው ይኖራሉ። የፌዴራሊዝም ሥርዓት በሰጣቸው መብት መሠረት የራሳቸውን ፍርድ ቤትና ወህኒ ቤት አቋቁመው ነበር። የእትት ብሔር ፍርድ ቤት መነጽራም ወጣት 2 ዓመት ሲፈርድበት፣ የእግግ ብሔር ፍርድ ቤት ከተጎራባቹ ብሔር ጋር ያለውን እኩልነት ለማስመስከር ወጣቱን አስመጥቶ ሌላ 2 ዓመት ፈረደበት። መነጽራም ወጣት አንድ ቀን ካፌው ውስጥ ሞተ። በሞቱ ዋዜማ ሞቱን የሚተነብይ ሕልም አይቼ ስለነበር ከሥራ ቀረሁ። ሕልሙ እንዲህ ነው። የጥራት ደረጃ ተቆጣጣሪ የነበረው ሰውዬ በካፌያችን በር ላይ ቆሞ
የተስተናጋጆችን ልብስ እያየ ያስገባል። ብዙ ተስተናጋጆች ልብሳቸውን እንደ መታወቂያ እያሳዩ ይገባሉ። ድንገት መነጽራም ወጣት ሰልባጅ ካፖርት ለብሶ ይመጣል። የጥራት ደረጃ ተቆጣጣሪው ሰልባጅ ለብሰ ወደዚህ መግባት አትችልም ብሎ ይከለክለዋል። ወጣቱ ግን አሻፈረኝ ብሎ በመታገል የጥራት ደረጃ ተቆጣጣሪውን ከካፌው መዝጊያ ጋር ደርቦ ይዞት ወደ ውስጥ ይገባል። ከሕልሜ ስነቃ ሰልባጅ የሞት ልብስ ስለሆነ ወጣቱ እንደሚሞት ተገነዘቡ። እኔም በሞቱ ላለመግባት ወይም ገዳዩ ላለመሆን ወደ ካፌው ሳልሄድ ቀረሁ። በሁለተኛው ቀን ወደ ካፌው ስመለስ አስተናጋጁ አባተ በነፍሰ ገዳይነት ተጠርጥሮ ወደ ፖሊስ ጣቢያ መሄዱን ሰማሁ። ምን ደረሰበት? ከመርማሪው ፖሊስ ጋር ያደረገውን ምልልስ እንደሚከተለው አቀርባለሁ። አባተ በወረዳ ምንትስ ፖሊስ ጣቢያ ከመርማሪው ፊት ለፊት ቁጭ ብሏል። መርማሪው ከፊቱ ያለውን መዝገብ ሲያገላብጥ ከቆየ በኋላ አቶ አባተ ቤተሰብ አለህ ብሎ ጠየቀ። አለኝ፣ ማስረጃ ካስፈለገ አለና አባተ ከኪሱ ውስጥ አሮጌ አልበም አውጥቶ የመጀመሪያውን ገጽ ገልጦ ከግራ ወደ ቀኝ ይህች ሚስቴ ናት፣ ይሄ ልጄ ነው፣ ይሄ ደግሞ አባቴ ነው፣ ይሄ ባዶ ቦታ ነው እያለ ሊቀጥል ሲል ፖሊሱ ልጁ ቁጭ አባትህን ይመስላል ብሎ አቋረጠው። ቢመስልም አይገርመኝም። እኔ ለሥራ ወጣ ስል ጠብቆ አባቴ እኛ ቤት ይመጣ እንደነበር ደርሼበታለሁ። አስተናጋጅ ከመሆን በፊት ምን ትሠራ ነበር? ከብት አርልቤ እሸጥ ነበር። ጌታዬ፣ እንደሚያውቁት በአገራችን የክርስቲያንና የሙስሊም ሥጋ ቤት ብሎ መለየት የተለመደ ነው። እኔም ልዩነቱን ለምን ከበሬው አልጀምረውም በማለት የክርስቲያንና የሙስሊም በሬ እሸጥ ነበር። የክርስቲያንና የሙስሊም በሬ ልዩነት ምንድን ነው? የክርስቲያኑ በሬ ቆዳው ላይ መስቀል ይነቀሳል ጌታዬ። ከከብት አርላቢነት ወደ አስተናጋጅነት ያደረከው ሽግግር እንዴት ነው? ትንሽ አልተራራቅም? አለ ፖሊሱ ፈገግ ብሎ። እንደኔ አልተራራቅም። ያው ከከብት አርላቢነት ወደ ሰው አርላቢነት ነው የተሸጋገርኩት። ከዚህ ማኮብኮቢያ በኋላ ፖሊሱ በቀጥታ ወደ ምርመራው ገባ። ከሟቹ ጋር የነበራችሁን ግንኙነት ብትገልጽልኝ? ሟቹ በሕይወት በነበረበት ጊዜ የነበረን ግንኙነት የአስተናጋጅና የተስተናጋጅ ነው። ሟቹ በሞተበት ቀን የነበረውን ሁኔታ ትገልጽልኛለህ? ወደ ካፌያችን መጥቶ ውሃ አዘዘ፣ አቀረብሁለት። በአጠገቡ ተቀምጠው ሻይ ሲጠጡ የነበሩ ሰዎች እንደነገሩኝ ወዲያው ከኪሱ ብዙ ክኒኖች አውጥቶ ባቀረብሁለት ውሃ እያወራረደ ዋጣቸው። ጠየቀን ጎደሎ። ምን ነው ውሃውንም እንደ ክኒኑ ከቤቱ ይዞት በመጣ። በጊዜው በሟች ፊት ላይ የተስፋ መቁረጥ ስሜት ታንብበሃል? ንባብ ላይ ያን ያህል ነኝ ጌታዬ። አልገባህም? ስትመለከተው ተስፋ ቆርጧል ብለህ ገምተህ ነበር? መቼስ በርገር በሚቀረጠፍበት ኮካኮላ እንደ ውሃ በሚፈስበት ካፌ ውስጥ አንድ ሰው የቧንቧ ውሃ ብቻ ካዘዘ ተስፋ ቢቆርጥ ነው። ግና መልሶ እጁን ቦርሳው ውስጥ ሲከት ሳይ የምሳ ዕቃ ሊያወጣ ነው ብዬ ተዘናጋሁ። ከዚያ ልቤን ሲያወልቀው ለነበረ ተስተናጋጅ ስቴክን ያርሼ ስመለስ ያወጣት ወንበሩ ላይ ዘፍ ብሎ ተኝቷል። አይ ምስኪን፣ ይሄኔ ሮንዳሮ ይሆናል ብዬ ቸላልሁት። የመጀመሪያ እርዳታ አላደረክለትም? አድርጌለታለሁ። ተኝቷል ብዬ ስላሰብሁ ዘፈኑን ቀነስኩለት። በተጨማሪም አንገቱን ወደ ወንበሩ መደገፍ ያቃናሁት። በእኔ ቤት በስነ ስርዓት ማስተኛቴ ነበር። ለካ አጅሬ በስነ ስርዓት እየሞተ ኖሯል። ሟች ከመሞቱ በፊት የተናገረው ነገር አለ? ሰው ሲኖር መናገሩ መች ይቀራል? አባባል ያልገባህም? ከመሞቱ ጥቂት ደቂቃዎች በፊት የተናገረው ነገር አለ ወይ? የለም። ባይሆን ከጎኑ የተቀመጠ ተስተናጋጅ ተናግሯል። ፖሊሱ በረዥሙ ተንፍሶ ወደ ወንበሩ መደገፊያ ተንጋሎ ሲያስብ ከቆየ በኋላ አቶ አባተ፣ ለማንኛውም ሟች ለነገይቱ ኢትዮጵያ ብዙ ምርምሮችን ያበረክታል ተብሎ የታሰበ ወጣት ነበር። ምን ያደርጋል፣ ብዙ የእንቅልፍ ክኒኖችን በመውሰድ ራሱን አጥፍቷል ብሎ በረዥሙ ተነፈሰ። አባተ አንገቱን ደፍቶ ትንሽ ካሰበ በኋላ ከእናንተ ባላውቅም
ብሎ ጀመረ። ሟች የዋጠው እንቅልፍ ክኒን ከሆነ ጊዜው ይርዘም እንጂ መንቃቱ አይቀርም። ቆርጦ እስኪታወቅ ድረስ መንግሥት አስከሬኑን መቅበር ትቶ በወዶ ገባ ዘበኛ ቢያስጠብቀው ይበጃል ባይ ነኝ። መርማሪው ፖሊስ አባተን በንቀት ለጥቂት ደቂቃ ካተኮረበት በኋላ መሄድ እንደሚችል ገለጸለት። አባተ መሄድ ሲገባው አላስፈላጊ ጥያቄ አመጣ። ጌታዬ፣ ለመሆኑ በምን አበሳዬ ነው ፖሊሶች ቤቴን እንዲፈትሹ የተደረገው? ቤት በመፈተሹ የተጎዳኸው ነገር አለ? አለ ፖሊሱ። ለመጎዳትስ አልተጎዳሁም። እንዲያው ፖሊሶች ቤቴን በጣም ከመፈተሻቸው የተነሳ ለ10 ዓመት ያህል ፈልጌ ያጣሁትን የልደት ካርዴን አገኙልኝ። ብቻ ከሕግ አንጻር ፍተሻው አግባብነት አለው ወይ ለማለት ነው። አቶ አባተ፣ አለ ፖሊሱ፣ ሟች ራሱን ሲያጠፋ መተባበር ወንጀል መሆኑን አታውቅም? እንዴት አድርጌ ነው የተባበርሁት? አባተ ጮኸ። ውሃ ጠየቀኝ፣ ውሃ መጣሁለት። መቼም ገመድ በትሪ አላቀረብሁለትም። ሰው ለመሞት ከተዘጋጀ የሚተባበረው ቀኑ ነው። አዩ ጌታዬ፣ መቼም በዚህ ዘመን ራስን ለመግደል የሚያበቃ ብዙ ነገር አለ። በዘመድ ተስፋ ያጣ ሰው በገመድ ተስፋ ቢያደርግ አይገርመኝም። ያም ሆኖ እንዲህ አይነቱ ሰው ሲገጥመኝ ልቡ እስኪጠፋ መክረዋለሁ። አንድ ባልንጀራዬ ባለፈው ራሱን ለመግደል የባቡር ሐዲዱ ላይ በጀርባው ተኛ። የምድር ባቡር ብልሽት ስለገጠመው ሥራ ካቋረጠ ዘመን የለውም። እዚህ ላይ መተኛት ምንም አይጠቅምህም፣ ተነስ ብዬ ብመክረው እምቢ፣ ባቡሩ እስኪጠገን ድረስም ቢሆን እጠብቃለሁ ብሎ ድርቅ አለ። ለካ ቀኑ ደርሶ ኖሯል። አመሻሽ ላይ ከወፍጮ ቤት የሚመለሱ አህዮች ሐዲዱን ሲያቋርጡ ረግጠው ገደሉት። ለወሬ የቸገረ ነገር። መርማሪው ፖሊስ ከአባተ ጋር የነበረው ቆይታ መጠናቀቁን ለማሳየት ሰዓቱን ደጋግሞ ከተመለከተ በኋላ መሄድ ትችላለህ ብሎ አጉተመተመ። አባተ ጥሩ ብሎ ከወንበሩ በከፊል ከተነሳ በኋላ ተመልሶ በመቀመጥ አንድ ነገር ብቻ ልበል። እሱም ምንድነው? አዎ ፖሊስ ጣቢያ እንዴ ከመጣሁ አይቀር እግረ መንገዴን የሚጠቁመው ነገር አለ። ምንድነው? አለ መርማሪው ጣራጣራውን እያየ። ምንድነው ላሉት ጌታዬ፣ ነገሩ ወዲህ ነው። ከጥቂት ቀኖች በፊት አጥቤ ያሰጣሁት ሱሪ ባልታወቁ ሰዎች ተዘርፏል። የክፍለ ከተማው ፖሊስ ከህብረተሰቡ ጋር በመተባበር ሱሪን ቢያስመልስልኝ ደስ ይለኛል ጌታዬ። ፖሊሱ በጣም ስለተናደደ ለጊዜው ቃል ተሳነው። ወዲያው ግን ለዘበት እንደተዘጋጀ ሰው እስክርቢቶውን ካቀባበለ በኋላ የወገብ ቁጥሩን ልትነግረኝ ትችላለህ? አለው። 12 ጌታዬ። አለ አባተ። ገንባሌ ነው ወይስ ሱሪ? እኔ እንግዲህ ሱሪ ነው ብያለሁ ጌታዬ። የት አገር ሱሪ ነው? የቻይና። የቀለሙ አይነት ከመታጠቡ በፊት ነው ወይስ ከታጠበ በኋላ ጌታዬ? በጠፋበት ጊዜ የነበረውን ቀለም ነው የጠየኩህ። አረንጓዴ። ጥሩ አለ መርማሪው። ሱሪህን ሌባ ሊሰርቀው ይችላል። 12 ቁጥር የቻይና ሱሪ ለሌባው ያን ያህል ይጠቅመዋል ብዬ አላስብም። ለነገሩ ይጠቅመዋል። ቢያንስ ኩባያ ሊለውጥበት ይችላል። በሌላ በኩል ጥጃ በልቶት ሊሆን ይችላል የሚል ጥርጣሬም አለኝ። አየህ፣ የአዲስ አበባ ጥጃ ሳር ቢያጣ የሳር ፍራሽ ይበላል። የሳር ፍራሽ ቢያጣ አረንጓዴ ሱሪ ይበላል። ያም ሆነ ፖሊስ አስፈላጊውን ክትትል ስለሚያካሂድ አንተ ስራህን እየሰራህ ውጤቱን ተጠባበቅ ጌታዬ። ቀጠለ አባተ። ያለፈው አንድ ያልፏል መቼም። መጪውን ሳስብ ግን ይጨንቀኛል በጣም። አሁን የለበስኩት ሱሪ መጨረሻው ስለሆነ ይሄ ከተሰረቀ ነገ ቢሮት የምመጣው ጋቢ አገልድሜ ነው። ምን ለማለት ፈልጌ ነው? ከእንግዲህ በልብስ ማስጫው አካባቢ ጥበቃው ቢጠናከር አይበቃም? ፖሊሷን ባረቀ። ትንሽ አታስብም? ያንተ ሱሪ አስተማማኝ ጥበቃ እንዲደረግለት ከፈለክ ለምን ቤተ መንግስት አጥር ላይ አታሰጠው? አሁን ከዚያ አትነሳም? አባተ ከመርማሪው ክፍል ወጥቶ የሮጠ የቤቱ ግድግዳ ቆመው።